ምናምን ይላል። ኦኬ ስለዚህ አሁን እኔ ለኔ እዛ ጋር የተጣፈውን ስለሱ ሂስትሪ ዛትስ ልቦለድ ነው የሚመስለኝ፣ ግን የመጣውበት ጆርኒ እሱን እንደወድ አድርጎኛል። እሱም ኦኬ አረገ ተብሎ ከተባለ ከሰማያ ሰማያት ወረደ፣ ከዛ ደግሞ ምድር ላይ ያለውን ስራ ሰራ። አዘይንዶ ዘዴ ደግሞ አረገ፣ አዘይንዶ ዘዴ ደግሞ ሂል ካም ባክ። ሁሉም አግሪ የሚያረጉባቸው እስማማለሁ፣ ግን ሂስትሪው ስለሱ የተጣፈው ሂስትሪ ክራሽ ያረግብኛል። ለምሳሌ ኮልጁ ኤክስፒሪየንስ ያደርግልሽ ነበር። ለምሳሌ አንቺ ስለሰራሽው ኃጢያት ወይ ደግሞ ያንቺ የካምፓኒ ልጆች ስለሰሩት ኃጢያት በምን ደው ነው ያንቺን ልጆች ደሽ መስዋዕት የምታደርጊው? ፌር ይሆናል ወይ ነው? እኔም እንደሱ አይነት ጥያቄ ነው የፈጠረብኝ። አለበለዚያ ፌር ይሆናል ብዬ ታልኩኝ ባይብል የሚለውን በጭፉን መቀበል አለብኝ። ጭፉን አይደለም ኦፕን ማይንድ ነኝ እንዴ ማለት ካለብኝ ደግሞ ማንም ጥፎ የሰጠውን መጣፍ መቀበል የለብኝም። እንዴ ሊሆን ኢትስ ኢምፖሲብል ማለት አለብኝ። ሃይምሮ ተተጠራጠረ ማለት ነው። አክሰፕት ማድረግ ታልቻለ አሁን እኮኛ እዚህ ጋር እኮ ፐርፌክት ሆነን አይደለም፣ ጠያቂ ትውልዶች ነን። ምንም አይነት ዕውቀት የለንም፣ ግን ውስጣችን እውነቱን ማወቅ ይፈልጋል። ትክክለኛውን ነገር የሚነግረን ሰው እንፈልጋለን። ብዙ ዕውቀት ያላቸው ሰዎች አሉ። በዛ ጆርኒ ውስጥ ቄሶች ወይ ደግሞ ፓስተሮች ያሉትን ብቻ እነሱን ፎሎሺፕ እያደረግን ስንኖር ነው የቆየ ነው። ውስጣችን ደግሞ ማይንዳችን እውነቱን መረዳት ይፈልጋል፣ መጠየቅ እንፈልጋለን። የሆነ ቦታ ስንሄድ ይሄን ብቻ ታልተጠቀበልሽ አንቺ ከሆነ እምነት ተልከሽ ነው የመጣሽ። ለምሳሌ ትናንትና አይችሻለሁ የሆነ ፓስተሮች ጋር ገብተሽ እንዴት ሲያሳልኩሽ እንደነበረ። ከነሱ የማይጠበቅ ንግግር ትክክለኛውን እውነት መናገር ሲፈልጉ የተሸናፊነት ስሜት ይሰማቸዋል። ስለዚህ መልስ ስለሌላቸው አንቺን ያንቋሽሹሻል፣ ዝቅ ያደርጉሻል፣ ወይ ደግሞ የለለ ፕሮፓጋንዳ ይዘሽ እንደመጣሽ አድርገው ያሳልቁሻል ማለት ነው። ለምሳሌ አሁን እዚህ ጋር ስትገቢ የትኛውንም ጥያቄ ስትጠይቂ እሱ መመለሳውን ወንድሜ መመለስ ሲያቅተው ወደ ሌላ ዲሊቨሪ ያደረገኝ። ይሄ ነው መሆን ያለበት። ትክክል እውነቱን የሚጠይቅ ትውልድ አለ፣ ግን ስንሄድ እድል አይሰጠንም። ስንጠይቅ መልእክተኛ ናችሁ እንባላለን። መልስ ሲያጡ ይሰድቡናል፣ እንደውም ይስቃሉ። ትናንትና አይተሽ ነበር አይደል? እንደውም አፕሪሺየት እያደረኩሽ ነበር። እነሱ በዛ እድሜያቸው ሲሳደቡ ኢቭን ፎቶሽን ሁሉ በዛ ልክ አድርገው ቴንክ ዩ ያልሽ ፖዚቲቭ ወይ ስትመልሽላቸው ነበር። ኢቭን ሶሻል ሚዲያ አጠቃቀማ ያውቁ ጭራሽ ማለት ነው። መልስ ተለላቸው ወደ ስድብ ነው የሚገለበጡት። ወይ ደግሞ ከነሱ ጋር አግሪ ማድረግ ሳትፈልጊ የነሱን ሐሳብ አግሪ ማድረግ አለብሽ ማለት ነው። ጓል ጨርሰሻል? ሰላም አለይኩም። የሆነ ነገር አስታወሰኝ ታውቃለህ? እውነት ጉድ እኮ ነው። እኔ ልቀጥል። ሳራ አሁን አንቺ የምታውቂውን ኢየሱስ ስለ እርሱ ከየት ነው ያወቅሽው? ማለት ለምሳሌ መንፈስ ቅዱስ የሚባል ነገር አለ ብለሻል፣ ኢየሱስ ብለሽ እየጠራሽ ነውና ስለሱ ኢንፎርሜሽኑን ያገኘሽው ከየት ነው? ከመጽሐፍ ቅዱስ ከመጣበት ጆርኒ፣ ከሁለቱም ቤተ እምነቶች። ከመጽሐፍ ቅዱስ ብቻ? ኖ አንደኛ ጆርኒው አለ ፕሮግራም የተደረግነው ከልጅነታችን ጀምረን የመጽሐፍ ቅዱስ ንባብ ሀቢት የለንም። ኢቭን ፋሚሊ አያነቡ፣ ግን ቸርች ስንሄድ በኦርቶዶክስ እምነት ኢየሱስ እንደተሰቀለ ስለ ኢየሱስ መከራ እሱ ስለሰራልን መስዋዕትነት የሱን መስዋዕትነት መስራት እንደሌለብን መንፈስ እንደሆነ አብ ኦልድ መንፈስ ሶስቱ ስላሴ አንድ እንደሆኑና እንደዚህ አይነት ፕሮግራም ነው ተጭኖብን ያደረ ማለት ነው። ኢቭን በፊልም ሳይቀር ማለት ነው። ያንን ነው ፕሮግራም ስንደረግ የቆየ ነው። ስለሱ ደግሞ ሪአክሽኑ ያለው ነገር ትንሽ ደግ ስንል ምናምን ነገር ስል ምናምን በእንጨት ተጠርቦ ምናምን ነገር እዛ ጋር ጽላት የሚባል ነገር አለ። ጽላት ታቦት፣ ጽላት ማለት 10ቱ ትእዛዞች ናቸው። ድሮ በሙሴ ዘመን በድንጋይ ላይ 10ቱ አትስረቅ፣ እናት አባትህን ውደድ፣ ባልንጀራን አትካድ፣ በባልንጀራ ሚስት አትመኝ ምናምን የሚሉ እዛ ጋር ታቦት የሆነ 4 ማዕዘን ያቺ ትእዛዝ 10ቱ ትእዛዛት የምትቀመጥባት ነች ማለት ነው። አሁን እዛ ጋር የመጀመሪያው አንዱ ትእዛዝ ከኔ በቀር ከኔ ከአንዱ አምላክ በቀር ማንንም አታምልክ ይላል። ያ ህግ
በቃ አይሻርም በባይብል እንትን ማለት ነው። በባይብልም በኦርቶዶክሶችም በዚህ እዛ ጋር ምዕመናኑ እዛ ጋር ታቦቱ በየወሩ የሚሰግዱለት ወደ ውጭ ይዘውት የሚወርዱት ታቦት ገባ ታቦት ወጣ እያሉ በዲኮር አድርገው ምናምን ነገር ዙሪያውን እንትን ብለው በቅዳሴ ምናምን ሲያሸበርቁለት የሚኖሩት ያ ታቦት የመጀመሪያውና ደስ የሚለኝ እኔን የሚማርከኝ አንድ ምንድነው ከኔ በቀር በሰው እጅ የተሰራ ስዕል እንዳታመልክ ነው። ዛትስ ኢት ፔሪድ። እንዳታመልክ ከኔ ውጪ ለማንም ስዕል እንዳታጎበድድ እንዳታመልክ ነው። ግን እነሱ የአገር የስዕል ዱኬራ አድርገው ስዕል አድርገው ይሰግዳሉ። ኦኬ እዚህ ጋር የምትሉት ታቦት የምትሉት እዚህ ጋር እግዚአብሔር እንደዚህ ብሎ አዝዟል፣ ከኔ በቀር ማንንም አታምልክ ትላላችሁ። እዚህ ጋር ደግሞ ስዕል ይዛችሁ ታመልካላችሁ፣ ትሰግዳላችሁ። አይጋጭም ወይስ? ስናድግ የነገር መልስ ያጡብናል። አትጠራጠሩ ተብሏል እንባላለን። አትጠራጠሩ ተብሏል፣ አትጠይቁ ተብሏል ማለት ነው። ያንን ትቼ ወደ ፕሮቴስታንት ጃም አድርጌ ስመጣ ደግሞ ኦኬ ሳራ ያ እንትን አሁን ብዙ እንዳርቅ ማለት ነው። የኔ ሐሳብ መሰለሽ አሁን አንቺ የምታውቂው ኢየሱስ መንፈስ ነው ስትይ ራሱ ላይክ አንደኛ የራስሽን ሐሳብ ቀላቅለሽ ነው ብዬ ነው ማስበው። እኔ መጀመሪያ መጽሐፍ ቅዱስ ላይ እንደዛ የሚል የለም። አሁን የምታውቂው ኢየሱስ ራሱ ኢንፎርሜሽኑን ያገኘሽው ከመጽሐፍ ቅዱስ ነው። እያወራሽው ያለሽው በዛ ተንተርሰሽ ነው። ስለዚህ ያ ሐሳብ አልወጣልሽም። አሁን ስለ ኢየሱስ ያለሽ ምልከታ ማለት ነው ያ እሱን እኮ ነው። አሁን እሱ ሌላ ችግሩ ነው። ትክክል እንዳልሆነ ማወቅ ያለብሽ ራሱ መጽሐፍ ቅዱስ ላይ ኢየሱስ አለ ወይ መንፈስ የሚባል ኢየሱስ አለ ወይ እንደዛ ተብሎ የተጻፈ ኢየሱስ የለም፣ አታገኙም። ከዘፍጥረት እስከ ዮሐንስ ራእይ ብናገላብጥ ኢየሱስ አንድ ሰው በቤተልሔም የተወለደ ከዛ ደግሞ በገሊላ አካባቢ ያደገ ናዝሬት አካባቢ ያደገ መጽሐፍ ቅዱስ ላይ እንደተገለጸው ማለት ነው። ከዛ ደግሞ 30 ዓመት ሲሞላ ማስተማር የጀመረ ሰው ነው የምናውቀው። ከዛ በፊት ጠራቢ የነበረ የጠራቢ ልጅ ተብሎ የሚታወቅ በቃ ነው የሚታወቀው። መንፈስ ነው ምናምን ተብሎ የሚታወቅ ነገር የለም። እና ያንን መረዳት ራሱ ከየት እንዳመጣሽ አዶን አሁን እንዴት እንደቀላቀልሽው አላውቅም። ላይክ ወይ ደግሞ ከአፖስቶሊክ ቸርች ጋራ አገናኝተሽ ይሆናል አዶን ነው። ኢየሱስ መንፈስ ነው ብሎ ያስተምራሉ እነሱ። አንዳንዴ መንፈስ ቅዱስ ነው ብሎ ገልብጦ እንትን ይላሉ። እና ከክርስትና ወጥቻለሁ ብለሽ ግን የክርስትናን ተርሚኖሎጂ እየተጠቀምሽ ያልሆነ መረዳት ውስጥ ገብተሻል ብዬ ነው ማስበው። እና ትክክለኛው ኢየሱስ በሂስቶሪካሊ የሚታወቀው ማን ነው? ሰው ነው ወይ ወይስ አምላክ ነው ወይ ወይስ ደግሞ ጀስት ምንድን ነው? አሁንም አንቺ የምትይው መንፈስ ነው ወይ? መንፈስ ነው ብሎ የሚያምኑ እኮ ሰዎች እኮ ነበሩ። ለምሳሌ እንትሮች ማለት ምን ነው የሚባሉት ኖስቲኮች ማለት ነው። ላይክ መንፈሳዊ ነገር ነው ምናምን ብሎ የሚያምኑ ነበሩ ድሮ ላይ ላይክ ሰከንድ ሴንቸሪ አካባቢ ላይ ማለት ነው። አዶን ነው ከየት እንደቀላቀልሽው ባላቅም ግን የለም አሁን አንቺ የምታነሺው ሐሳብ ማለት ነው ኢየሱስ ክርስቶስ መንፈስ ነው ብሎ የሚል አስተምሮ በሁለቱም ቤተ እምነቶች የለም ነው የምትለኝ? አዎ ኢየሱስ ሰው ነው። አዎ ሰው ነኝ ነው የሚለው ስለ መጽሐፉ የሚያስተምረው። ያው አሁን ባቢ ራሱ የጠቀሰው ጥቅስ ራሱ ብርቱ ነብይ ይላል። ነብይ ማለት ሰው ነው አይደል? ነብይ ሊሆን የሚችለው ሰው ነው። just person ሁማን እንደኔ የሚበላ የሚጠጣ የሚራብ ሲከፋው የሚያለቅስ የሚያዝን በቃ ያ ነው ሰው። መንፈስ አያዝንም። ምንድነው መንፈስ እንዴት ሊያዝን ይችላል? እንዴት ሊበሳጭ ይችላል? መንፈስ እንዴት ላይክ ሊላክ ይችላል? አዱን ነው ከየት እንዳመጣሽው አላውቅም እኔ። ኖ ኢቭን ኦኬ ለምሳሌ አሁን ማነው ኦርቶዶክስ ቤተ እምነቶች ለኢየሱስ ከሚሰጡት ክብር ይልቅ ለሌሎች መላእክቶች ወይ ደግሞ ጻድቃን የሚሰጡት ክብር ነው የሚበልጠው። ያ ክራሽ የሚፈጥረው እንደውም በሁለቱ እምነቶች ያ ነው ለኢየሱስ የሚገባውን ክብር። ኢየሱስ ማነው ሲባል ኢየሱስ አምላክ ነው፣ በአንድነት በሶስትነት ያምናሉ። ስለዚህ እግዚአብሔር መንፈስ ነው የሚል አስተምሮ ሲል በሁለቱም ቤት ያ እግዚአብሔር መንፈስ ነው የሚል አስተምሮ አለ። ለምሳሌ ኢየሱስ ራሱ እግዚአብሔር መንፈስ ነው ብሎ አስተምሯል። ኦኬ እግዚአብሔር መንፈስ ነው ብሎ ታስተምሩ እኮ ኢት ሚንስ መንፈስ ቅዱስ ኢየሱስ እኮ መንፈስ ነው። ምክንያቱም እነሱ በአንድነት በሶስትነት ያምናሉ። ሶስትነት ማለት አንድነት ነው። እግዚአብሔር ማለት እግዚአብሔር ማን ነው ስትላቸው ኢየሱስ ነው። ኢየሱስ ማን ነው? እግዚአብሔር እኮ ነው የሚለው እኮ። አሁን እኮ እሱ አሁን እኮ ስላሴን አልተውሽም ማለት እኮ ነው። አሁን አንቺ አንድ አምላክ እያስተማርሽ ነበር፣ አሁን ራሱ ታውሪ ነበር። ግን በተዘዋዋሪ ሶስቱን አካላት አንድ አካል አድርገሽ እያቀረብሽ ነው። ላይክ የሞዳሊስት የሚባለው ነገር እንደዛ ነው የሚመስለው። አሁን እያወራሽበት ያለው አንድ እግዚአብሔር የተባለው አብ ነው ኢየሱስን የላከው ማለት ነው። መጽሐፍ ቅዱስ ላይም ከሆነ አባት ተብሎ የሚታወቅ
ኢየሱስ ራሱ ምን ይላል ሲያስተምር ማለት ነው? ማንንም አባት ብላችሁ እንዳትጠሩ ይላል። አባታችሁ በሰማይ ያለው ነውና ይላል። ሶ በሰማይ ካለ እሱ ምድር ላይ ነው ያለው። አይገናኙም ማለት ነው። ኮምፕሊትሊ የተለያዩ ናቸው። ይጸልያል፣ ወደሱ ይጸልያል ዘውትር። ወደ ጫካ እየሄደ ተደብቆ ወደ ተራራ እየወጣ ይጸልያል። ሶ ሌላ ፐርሰን አለ ማለት ነው። በሰማይ ነው አለ፣ በሰማይ ሌላ ፐርሰን አለ እያለ ነው። ስለዚህ መንፈስ ነው ሲል ራሱ ላይክ ጀስት እኛ የምናውቀው ላይክ እንደ መላእክት ምናምን አይነት ነገር አይደለም። በቃ በእውቀቱ ነው ላይክ ሁሉን ነገር ያለውን ሁሉም ቦታ ያለውን ነገር በእውቀቱ ያውቃል ነው። እኔም በእውቀቱ ያውቀኛል፣ ግን እዚህ ጋር መንፈስ ሆኖ አየር ሆኖ ምናምን ሁሉንም ቦታ አካቦ ምናምን አይነት ትምህርት አይደለም። ሶ አንቺ አዶን ነው እኔ ከየት እንዳመጣሽ አላውቅም። አሁን እያወራሽ ያለው ነገር እንዴት እንዳገናኘሽ አላውቅም። እንትን አፖስቶሊክ ቸርች ሄደሻል? ሐዋርያት ቤተክርስቲያን ጋር? አይ እኔ ባይዘው አብሬ እንዲ ፊዚካሊ ወርሺፕ አድርጌ አላውቅም። ኦንላይን ነው ያለውን ነገር የምከታተለው ዩቲዩብ ላይ ምናምን ወይ ደግሞ እንደዚህ ላይቭ ፕሮግራሞች ላይ የምከታተለው። ያ አሁን እኮ ልሞግትሽ ራሱ የምችለው ያው አንቺ በመጽሐፍ ቅዱስ ነው። አሁን አንቺ ያንን ይዘሽ ስለሆነ እያወራሽ ያለሽው በመጽሐፍ ቅዱስ ደረጃ ከሆነ ኢየሱስ ሰው ነው የሚለው። የማርያም ልጅ ሰው። ኦኬ በእናንተ አስተምሮ ኢየሱስ ሰው ነው ነው። በእኛ አስተምሮ ሳይሆን መጽሐፍ ቅዱስ ሙሉን ከፈተሽ ሰው ነው የሚለው። ሌላ ምንም አይነግረንም። አምላክ ነው አይልም ራሱ። እያንዳንዱ ጥቅስ ፈተን ላይ ማለት ነው አንድ ላይ ኢየሱስ አምላክ ተብሎ ይገባ የለም። አሁን አዲስ ኪዳን ላይ ምናምን የአማርኛ ምናምን አዲሱ በየጊዜው እየታተመ ምናምን ኢየሱስ አምላክ ተብሎ ምናምን የሚቀርበን ከሆነ አታገኝም። በሌሎች ቋንቋዎች በኩረ ጽሑፍ ምናምን ኢየሱስ አምላክ የተባለበትን አታገኝም። አፕዴት ነው የሆነው እንትን ምንድን ነው እየተሻሻሉ የወጡ ጽሑፎችን ግን ጋየ ኢየሱስ አምላክ ነው ለሚል ታገኝ ትችላለሽ፣ ሐሳብ የሚያንጸባርቁ ነገር ግን ኮምፕሊትሊ አንድ ሰው የሚራብ እንዴት ነው አምላክ የሚራበው? ላይክ ሲስተማቲክ ቴዎሎጂ የሚባል ነገር አለ በስላሴ ውስጥ ያለ። በስጋው ነው ሲራብ በስጋው ነው፣ ከዛ ታምራትን ሲያደርግ በአምላክነት ሆኖ የለም መጽሐፍ ቅዱስ ላይ እንደዛ አይነት አስተምሮ። ሶ ከመጽሐፍ ቅዱስ እንኳን ስለ ኢየሱስ ምንነትና ማንነት ስትወስጂ ኮምፕሊትሊ ወዴት ነው መሄድ ያለብሽ? ወደ በኩረ ጽሑፉ ነው መሄድ ያለብሽ። ምክንያቱም አማርኛው አሁኑ ላይ አንብበሽ ልትረጂ ትችላለሽ፣ ግን ጫና አለበት። አይምሮን የሚበርዝ ነገር አለ። ለምሳሌ አዲሱ መደበኛ ትርጉም ካየሽ ኢየሱስን አምላክ ብሎ የሚጠራበት ቦታ ልታገኝ ትችላለሽ። የድሮ ጥንት ማኑስክሪፕት ላይ ከሄድሽ ግን አታገኝም እንደዛ አይነት ሐሳቦች። ሶ ባጭሩ መልሽ ፈልጌ ነው አሁን አንቺ የምታውቂን ኢየሱስ ከሆነ ቦታ ጋር ቀላቅለሻል። ሶ ያንን ክሊር ማድረግ አለብሽ። እንትን የሰዎችን ሐሳብ ሳትወስጂ በፊት የተማሻቸውን ነገሮች እየጣልሽ ላይክ ኮምፕሊትሊ ማስወገድ አለብሽ። የሆነ ነገር ተሸክመሻል። እኔ በእርግጠኝነት እነግርሻለሁ የሆነ ሰው ላይ አስተሳሰብ ተሸክመሻል። ያንን ጥለሽ ጀስት ሪድ ዘ ባይብል መጽሐፍ ቅዱስን ብቻ ዝም ብለሽ አንብቢና እነሱ የሚሉትን አሁን መጽሐፍ ቅዱስ ላይ ካገኘሽ ችግር የለውም። እኛ እንቀጣለን። እኔ እቀጣለሁ። አይዘወይ መጽሐፍ ቅዱስን ማንበብና መረዳት ይለያልና አነባለሁኝ እኮ ባይዘወይ ፊዚካል የሆነ እንትን መጽሐፍ ቅዱስ አለኝ አነባለሁ፣ ግን ኢንተረስቱ የለኝ መጽሐፍ ቅዱስ ስፔሻሊ አዲስ ኪዳንን ብሉይ ኪዳንን አይደለም። ያ የተስፋ ቃል ነው። አዲስ ኪዳን ስለ ኢየሱስ ነው የሚያወራው ማለት ነው። ኢየሱስ መጣ እናደረገ ከዛ ሄደ ይመጣል ምናምን ነው ሶ እና ኢየሱስ በነበረበት ጊዜ የሰራውን ስራ ነው። አሁን እኔ ኢንተረስት ተለለ መረዳቱ አይኖርህም። እኔ ደግሞ ኢየሱስ ክርስቶስ በምድር ላይ መጣ፣ ሞተ፣ ተሰቀለ የሚለው ውስጤ ስለማያምን ላነበው እችላለሁ፣ ግን ውስጤ አይቀበለው because የሆነ ያ ፊሎሶፊ ነው የሚመስለኝ። ማንም ለማንም አይሞትም። እኔ የሰራሁት ኃጢአት ካለ ግን መጀመሪያ ትክክለኛ ምንነቱንና ማንነቱን ወቂ በደንብ ማለት ነው። መሰቀሉ ላይ ቀጥሎ የሚመጣ ነገር ነው። ግን ኢየሱስ የምር መንፈስ ነው ወይ ሰው ነው? እነሱ እንደሚሉት አንዱ አምላክ ነው ወይስ ሰው ብቻ ነው? የተላከ ነብይ ነው ወይ? ትክክለኛ ማንነቱን ከመጽሐፍ ቅዱስ የሚሆን ከመጽሐፍ ቅዱስ ውጪ ስለሱ የተጻፉ ሂስቶሪካል ሪከርዶችን እያነበብሽ ማንነቱን መረዳት አለብሽ። ተሰቀለ የሚለው ቀጣይ ፓርት ነው። ኦኬ ሌላ አንድ ነገር ክሊር ላርግልህ ከመንፈስ ቅዱስ ጋር ያጣበቀኝ አንደኛ የመጣው በጆርኒ ነው። ሁለተኛ ነገር ደግሞ ሁሉም አስተምሮች እንግዲህ ኢየሱስ በምድር ላይ ነበረ፣ ከዛ እንደሄደ ይታመናል። ይመጣል ከሆነ እኮ በምድር ላይ የነበረ ከሄደ ይመጣል ተብሎ ኤክስፔክት የሚደረግ አካል ካለ ያ መንፈስ ነው። ሂዝ ኔም ኢዝ ጂሰስ። ስለዚህ እሱ ደግሞ መንፈስ ነው ብዬ ነው የማምነው።
እሱን ክሊል አድርጉ። አይ ብሉይ ኪዳን ላይ እኮ አለ። ለምሳሌ እንደዚህ ሳይሞቱ የተወሰዱ አሉ። ለምሳሌ ከአዳም ሰባተኛ ትውልድ የሆነ ይላል ዘፍጥረት ላይ ሄኖስ የሚባል አለ። እግዚአብሔር ስለወሰደው አልተገኘም ይላል። ለምሳሌ ደግሞ ኤልያስ ተወስዷል። በምን በሰረግላ እግዚአብሔር ወስዶታል። ለምን አዶን ነው እግዚአብሔር ስለወደደው ወስዶታል። ኢሳን ደግሞ ከጠላቶቹ ሊጠብቁት አለ። መዝሙረ ዳዊት ላይ አልሞትም በሕይወት እኖራለሁ ጠላቶቼ ከበውኛል እያለ የሚያወራበት ቦታ አለ። ጠላቶቼ ከበውኛል እና ከዛ በኋላ አልሞትም በሕይወትም እኖራለሁ እያለ ይናገራል። አዶን ነው መዝሙር 82 ላይ መሰለኝ ካልተሳሳትኩ። ሌላው ነገር መወሰዱ ሌላ ፐርሰን ያደርገዋል ማለት አይደለም። ሌላ ነገር ደግሞ ምንድነው አሁን አይደለም አምናት ዋን ኦፍ ዘም ዘ ኒው ኤጅ ሙቭመንት የሚባሉት ልጆች አፕሪሺየት አደርጋቸዋለሁ። ጠያቂ ትውልዶች ናቸው። ምክንያቱም ከቄሶች ስር ቁጭ ብለው ዝም ብለው ተረት ከሚሰሙት ይልቅ ፈጣሪ ማን ነው፣ እንዴት ላገኘው እችላለሁ፣ እንዴት ልረዳው እችላለሁ የሚሉ በራሳቸው ፈጣሪን የሚፈልጉ በአንድ ፈጣሪ የሚያምኑ ናቸው። ኢቭን በተለያየ ቤተ እምነት ውስጥ ተደብቀው እኒህ ልጆች ጠያቂ ትውልድ ናቸው። እኔ ያኔ ስሙን ባልወክልም አያም ዋን ኦፍ ዘም። ስለዚህ አሁን እነዚህ ሰዎች ፈጣሪ አንድ ነው ብለው ሲመጡ ሪጀክት እየተደረጉ ነው ማለት ነው። እነዚህ ሰዎች ምንድነው ወርሽባቸው አንድ ፈጣሪ አለ፣ እሱ ምን ውስጥ ነው፣ እኔ ፈልጌ ለራሴ ሊገለጥልኝ ይችላል እያሉ ነው። ስለዚህ ለነዚህ ምን አይነት እኔ ከነሱ አንዷ ብሆን እኔ ፈጣሪን ለራሴ ፈልጌ አላገኘውም ወይ? እነዚህ ልጆች አሁን ፈጣሪያቸውን በራሳቸው እዛ ሄደው እዛ እዛኛው ቤተ እምነት ውስጥ ሄደው ሪአክሽኑ አልተመቻቸውም፣ ሆሬው አልተመቻቸውም፣ የተጻፈው አልተመቻቸውም። ስለዚህ በራሳቸው መመራመር ፈለጉ። ፈጣሪ አንድ ነው፣ እሱም መንፈስ ነው፣ ያለውን በውስጤ ነው፣ እሱም በግሌ ወርሽፕ አደርጋለሁ። ችግሯ ይሄ ነው። አሁን ለምሳሌ እኔ ከመፈጠሪ በፊት የት ነበር ያ ፈጣሪ ራሱ? እኔ ውስጥ የሚኖር ከሆነ እኔ ሳልፈጠር የት ነበር የሚኖረው? እኔ ፈጥሮ እኔ ውስጥ ከኖረ እኔ ላይ ጥገኛ ነው ማለት ነው አምላክ። ዲፔንድ ኦን ሚ እኔ ላይ ተጠግቶ የሚኖር ከሆነ ጥገኛ ነው ማለት ነው አምላክ። ላይክ ፈጣሪን እንደ ሰው እንደ ደካማ ነገር ማሰብ ራሱ አይጠበቅብንም። ምክንያቱም በፍጥረት ዓለም ውስጥ ራሱ ይኖራል ብሎ ማሰብ ራሱ አንዱ የስንፍና ምልክት ነው ብዬ አስባለሁ። በነገራችን ላይ መጽሐፍ ቅዱስ ላይም አለ ቀላቀልሽው ሲሉ በጣም ያ ለመሰለሽ እንዴት ነው አምላክ በሰው ውስጥ የሚኖረው? ከኔ በፊት የት ነበር? እኔ ውስጥ ለመኖር ምን አነሳሳው? ሲጀመር ምን ይፈልጋል ከኔ ውስጥ? እኔ ማተር ነኝ። ጨጓራ፣ አንጀት፣ ጉበት ምናምን የሚባል ነገር ውስጥ ያለ እኔ ውስጥ ኖሮ ምንድን ነው የሚሰራው? የማይሆን ነገር ነው፣ የማይታሰብ ነገር ነው። ዱዌል የሚያደርግበት ቦታ አለ የራሱ ቦታ ስል ስፔሲፊካሊ ላይክ እነዚህ የሆነ እኛ የምናስበው ስፔስ ምናምን አይነት አይደለም። ብቻ ባጭሩ ቢዮንድ ስፔስ የሆነ ነገር ቢዮንድ ታይም የሆነ ነገር ነው ፈጣሪ። ምክንያቱም ከጊዜና ከፍጥረት በፊት ያለ ነገር ነው። ስለዚህ ፍጥረት ከተፈጠረ በኋላ በፍጥረት ውስጥ ይኖራል፣ በእኔ ውስጥ ይኖራል። ይሄ ስንፍና ንግግር ነው። ምክንያቱም አምላክ እኔን እየተጠቀመኝ ያልሽ ነው። እኔ ለአምላክ አስፈልገዋለሁ እያልሽ ነው። ስለዚህ ላይክ እኔ አይዲዮሎጂዎች ራሱ ስህተት ነው። ኦኬ ቴንክ ዩ ሶ ማች ያ አስይበት ጀስት ትንሽ ፕሮሰስ ማድረግ ነው የሚያስፈልገው። አምላክ እንትን የለውም ሲባል ለምሳሌ አምላክ መንፈስ ነው ሲባል ነው ዝም ብሎ አየር ነገር ነው ሆነ ዝም ብሎ እንዴት ነው የምታስቡት? እሱ ነገር ማስተካከል አለባችሁ። መንፈስ ማለት መጽሐፍ ቅዱስ ላይ የተገለጠው ከዛ የሆነ ሐሳቡን ከዛ ስለወሰዳችሁት መንፈስ ነው ሲባል ምን ማለት ነው? ሁሉም ቦታ ሊገኝ የሚችል በሐሳቡ በእውቀቱ። ለምሳሌ እኔን ያየኛል፣ ነገር ግን እዚህ መጥቶ አይደለም እኔን የሚያይ። ሁሉን አዋቂ ስለሆነ ካለበት እኔን ያየኛል። ስለዚህ ባጭሩ መንፈስ ነው ብላችሁ ስታስቡ የሆነ መንፈስ ቅዱስ ወረደብኝ ገባብኝ ከሚለው ጋር አታገናኙ። እሱ የጴንጤ ስብከት ነው። የለም እንደዛ የሚልም ገባብኝ ምናምን የሚባል ነገር የለም። ኃይል ይሰጣል እግዚአብሔር። ለምሳሌ መጽሐፍ ቅዱስ ሐዋርያ ሥራ ምዕራፍ 2 ላይ ካየሽ ኃይል ይሰጣል። ለምሳሌ በርግብ አምሳል መንፈስ ቅዱስ ወረደባቸው ይላል። ጀስት ፓወር እየሰጣቸው እንደሆነ የሆነ ማመልከቻ ነው እንጂ እግዚአብሔር እርግብ ሆኖ መጥቶ እነሱ ላይ ቁጭ አለ ማለት አይደለም። ስህተት ነው እሱ። እና ሐሳቡ ስትወስዱ ከሆነ ከዶክትሪን ጋር እየቀላቀላችሁ አትወሰዱ።
ሙሉ ሐሳቡም ከፈለጋችሁ መጽሐፍ ቅዱስን በነጹ አይምሮ አንብቡት እና ከዛ ትረዳላችሁ። እና እስልምና ላይም ጥያቄ አለሽ፣ ችግር የለውም መጠየቅ ትችላለሽ። ሐሰን አለ፣ እኔም አቅም ካለ መልሳለሁ። እኛም ማንችል ከሆነ ደግሞ ሌላ ሰው እንጠራለን። ተደረኩበት ቦታ ደግሞ ሂጅ መልስ አገኛለሁ ያስባለሁ። ሳራ አቤት። መልስ የምታገኘው ለጠየቅሽው ጥያቄ ሲመለስልሽ አንቺ ውስጥ ለመልስ የሚሆን ቦታ ካለ ብቻ ነው መልስ የምታገኘው። ገባሽ? እኔ በፍቅር ላውራሽ ብዬ ነው እንጂ በእውነት እንደዚህ አይነት ነገር ለመሰለሽ እኔ ፈጣሪ ህልምን አይቼ በቃ ያየሁትን ህልም በቃ የመንፈስ ቅዱስ መገለጥ ነው በቃ ስለዚህ ፈጣሪ ጋር ሳወራን ያደርኩት ብሎ የሚመጣ ትውልድ ጋር ብዙም እንትን የለኝም። እኔ የሚገርምሽ ነገር አንዳንድ ሰዎች ራሱ ለምን አይገለጥልኝም ይላል ፈጣሪ። ከራሱ ጋር ወዳድሮ እኮ ነው ራሱ ሰማይ ይሰቀልና ለምን ሊገለጥልኝ ይገባል እኮ ይላል። ራሱ ነብይ ነው እያደረገ ያለው ወይስ ራሱ ከፈጣሪ በላይ እያደረገ ነው? የፈጣሪ ንቀት ነው? ግራ ይገባኛል አንዳንዴ። ገባሽ? እንደዚህ አይነት ትውልድ ቢመለስለትም ራሱ እንትን አይደለም። ምክንያቱ ጠያቂ እንጂ መልስ የሚመለስለት ለመልሱ የሚሆን ቦታ እንኳን እነሱ ውስጥ የለም። አንዳንድ ሰዎች ውስጣቸውን ዝግት አድርገው ይጠይቃሉ። የሚመለሰውን ሁሉ መልስ አይደለም ለነሱ። የነሱ መልስ፣ የነሱ እርካታ፣ የነሱ መከተል፣ የነሱ እውነት እነሱ የሚያነሱትን ጥያቄ ብቻ ነው። ቅድም ስልሽ ነበረ ፈጣሪ ብለሽ እያልሽ ያለሽው አንቺ ውስጥ ያለ ለፈጣሪ የሰጠሽው ቦታ ነው። ፈጣሪ እንደዚህ ሊሆን ይችላል፣ እንዲህ ሊሆን ይችላል፣ ያ ሊመስል ይችላል ብለሽ ለፈጣሪ የሰጠሽው ቦታ አረዳድ ነው እንጂ ያ ፈጣሪ አይደለም። ገብቶሻል? ስለዚህ እንትና ጋርም ስትሄጂ አሁን ለምሳሌ ቅድም ያልኩሽ ሰው ጋር ስትሄጂ ትጠይቂያለሽ፣ ዝም ብለሽ ማዳመጥ ነው ያለብሽ። ለምን? አንደኛ ነገር እንዲገባሽ፣ ሁለተኛ ደግሞ ብዙ እንትን አይወድም። ገብቶሻል? ብዙ እንትን ይሄ የሚጠይቅ ሰው ሳይሆን እንትን የለም አለመግባባት፣ አለመስማማትን በመሃል የሚገባ ሰው ጭቅጭቅ ምናምን አይወድም። ረጋ ብሎ ነው የሚያወራው። እሱ ያወራል፣ ያኛውም ይጠይቃል፣ ይመላለሳል። እንደዛ አይነት ሰው ነው። ገባሽ? አይ ጭቅጭቅማ አያስፈልግም። እኔ ባይዘው አልጨቃጨቅም፣ ግን የውስጤን ጥያቄ የሆነብኝን መናገር እፈልጋለሁ። ጥሩ ነው። ታዲያ ጥያቄ መጠየቅ ብቻ ሳይሆን ለመልሱ ቦታ ሊኖርሽ ይገባል አንቺ ውስጥ። አሁን ቅድም ሲነግርሽ ነበር ኢየሱስ ክርስቶስ መንፈስ ነው የሚለውን አስተምሮ የለም፣ በየትኛውም ሃይማኖት የለም። ገባሽ? ስጋ ለበሰ ተብሎ ሰው የተባለውን አንድ ኢየሱስ አይ ግን መንፈስ ነው ብለሽ የምትይ ከሆነ አንቺ ያንቺ አስተምሮ፣ ያንቺ አመለካከት፣ ያንቺ አረዳድ፣ ያንቺ ፍላጎት እንጂ የየትኛውም አስተምሮ አይደለም። ገባሽ? ከሃይማኖት ውጭ ያለው ታሪክ እንኳን ስለ ኢየሱስ ክርስቶስ ሲናገር እንደዚህ አይነት ነገር አይረዳውም። ራሱ እኮ በቃ እንትን እንደሚሉት ይቀበለዋል። ሰውነቱ ይቀበላል። በቃ ሰው ነው፣ አንድ እስራኤላዊ ነበረ ብሎ ነው የሚቀበለው። አንድ ሰው ግን ኢየሱስ መንፈስ ነው ብሎ ከመጣ በጣም ከባድ መንፈስ ተናውጦበታል ማለት ነው። ስለዚህ ትንሽ ዝቅ ማለት ያስፈልጋል። እውቀትን የምንፈልግ ከሆነ መረዳትን የምንፈልግ ከሆነ ትንሽ ዝቅታ ያስፈልጋል። ብዙ እንትን ምን ጦዝ ከሆነ በጣም ከባድ ነው። እኔ ጦዛለሁ አንዳንዴ። የሚገርምሽ ነገር ድሮ አጨስ ነበረ። አጨስ ጠጣ ነበርና በምጠጣበትና በማጨስበት ሰዓት የለውም ሁሉም ሰው ጉንዳን ነው ለኔ። ሁሉም የሚያወራው ሰው በቃ እንትን ነው፣ ምንም እንትን አይመስለኝም። በእናትህ ዝም ብለህ ምን ነው የምታወራው እላለሁ። ቁም ነገር እያወራኩ ነው። ሰው ምንም አይመስለኝም። ውስጤ የተዘጋ ነው። የሆነ እብደት ውስጥ ሆኜ ማለት ነው። ረጋ ብለህ ውሃ ጠጥተህ ስታላምጠው ደግሞ ንግግሩ፣ ምክሩ ምናምኑ በጣም ከባባድ እንትን የተሸከመ ብዙ ቁም ነገር አዘል ነገር ነው እንትን የሚያደርግ እና ጦዘት ውስጥ ሆነን ፈጣሪን መፈለጋችንን ጥሩ አይደለም ለራሳችን። ገብቶሻል? አሁን እኔ በእውነት ጠያቂ ስለሆንሽ በፍቅር እንዳወራሽ ነው የፈለኩ። እኔ ደስ ይለኛል እንጂ ብዙም እንትን አይልኝም። ውስጤ በጣም ይጨነቃል። የሚገርምሽ ነገር አንዳንድ ሰዎች እንደዚህ አይነት ጥያቄ ሲነሳ ማለት ነው። አሁን ለምሳሌ የፈጣሪ ሰው ሆነ፣ ደከመ፣ ጠጣ፣ በላ፣ ወረደ፣ ተነሳ፣ ተኛ፣ እንቀላፋ ምናምን የሚል ሲነሳ በጣም ነው የሚጨንቀኝ። እዛ ጋር ደግሞ ትመጣና አንዳንድ ሰዎች ደግሞ ወጣ ብለው አይ በቃ ፈጣሪ ለኔ ሊገለጥልኝ ይገባል ካልሆነ የለም ማለት ነው ይልሻል። እንዴ አስበሽዋል? እንዴት ነው የሚገለጥልህ? እንዴት እንዴት እያሰበ ነው? አንድ ፀጉሩን እያበጠረ ነው ሰው እየጠበቀ ያለው
ወይስ የሆነ ወንዝ ላይ ወርዶ ውሃ እየቀዳ እየፈለገው ነው? ምንድነው? የሆነ ተረት ይነገረን ነበረ በልጅነታችንና ሰይጣን እኮ ለብቻ ልታየው ትችላለህ፣ ይገለጣል አንዳንዴ። በቃ ፀጉሩ እያበጠረ አይቼዋለሁ ምናምን ያለው አንዳንድ እብድ ሰዎች አይምሯቸውን የሚያስበው ነው እንጂ እኮ አይተውት አይደለም። ገባሽ? እና ከእንደዚህ አይነት እንትን ትንሽ ከቅዠቱ ብንላቀቅ መልካም ነገር ነው። ረጋ ብለን እስኪ ሰው ምንድነው የሚያወራው ብለን ካዳመጥ ትክክለኛና እውነት ነገር ልንረዳ እንችላለን። ለሚመለስልን መልስ ግን ስንጠይቅ ቦታ ሊኖረን ይገባል፣ እኛ ውስጥ ማለት ነው። ገብቶሻል? ቦታ ይኖረን። አዎ ከምንም በላይ እና ያሴ አለ ምናልባት ልጨብጣት ካለ እንጨባበት እስኪ። ሳራ እንዴት ነሽ? ደህና ነሽ? ደህና ነኝ አልሐምዱሊላህ። እኔ ያሲ ወይም ሐሰን እባላለሁኝ። እዚህ ጋር እንግዲህ ተገናኝተናል። ከኡስታዝ ጋራ ከመምህሩ ጋራ እናገናኝሻለን። ማንኛውንም አይነት ጥያቄ በልቦናሽ ውስጥ ያለውን ጥያቄ ይሄ ጥያቄ ችግር አለበት ወይም ይሄ ጥያቄ የጥያቄ ፎንጋ የለውም የሚለው ነገር አለው ኡስታዝ ማለት ነው። አሁን የምናገናኝሽ ሰው ወንድም ወይም ኡስታዝ ማንኛውንም አይነት ጥያቄ እስልምና ላይ የሚሆን ማንኛውም አይነት ጥያቄ ብትጠይቂ ለመስማት ጆሮ እስካለሽ ድረስ ብትቀበዩም ባትቀበዩም ቁጭ ብለሽ ለማዳመጥ ጊዜ እስካለሽ ድረስ ችግር የለብንም የአንቺን ጥያቄ ለመመለስ 24 ሰዓት እንቀመጥ እንችላለን። እንዳንቺ ጊዜ እንደሱ ጊዜ እኔ ጋራም ከተቀመጥ 15 ሰዓት 17 ሰዓት 30 ሰዓት ልንቀመጥ እንችላለን። ብቻ አንቺ ጎደል ብለሽ ከመጣሽ ሞልቶ የሚመጣ ነው። ሞልቶ የሞላ ብርጭቆ ላይ ውሃ ብታፈሽበት ምንድነው የሚሆነው? ማባከን ነው የሚሆነው አይደል እንዴ? ውሃው ይፈሳል፣ ኪሳራ ነው የሚሆነው። ነገር ግን ሰዎች በየትኛውም መንገድ ቢሆን ከሁለቱም ወገን ቢሆን ከሙስሊምም ቢሆን ሙስሊም ካልሆነም ቢሆን ከማንኛውም ሰው ጎደል ብሎ የመጣ ሰው ነው የሆነ ነገር ይዞ የሚሄደው። ያን ይዞ የሰማውን ነገር ደግሞ በዛ ዕለት መቀበል አይጠበቅበትም። ልክ ወስደሽ አንሰላስይዋለሽ እቤትሽ ቁጭ ብለሽ ተጋድመሽ ምናምን እንዴ እንደዚህ አይነት ነገር አለ እንዴ በዚህ መልኩ ይረዱታል እንዴ ብለሽ ከጣመሽና ከጣፈጥሽ በሚቀጥለው ቀን መጠሽ አይ ይሄ ነገር ተስማምቶኛል፣ በልቼው እንኳን አልረበሸኝም፣ አላቅለሸለሸኝም፣ አላስታወከኝም ትያለሽ። አይ ካስታወከሽና ካቅለሸለሸሽ ደግሞ ይሄን ነገርማ እንዴት መንፈስ የራሱ አልወደደውም፣ አፒታይታይ ራሱ አልተቀበለም